ሰላም ጤና ይስጥልኝ እንዴት ከረማችሁ? ወቅታዊ ፖለቲካዊ ጉዳዮችን በ15 ደቂቃ ለመዳሰስ እሞክራለሁ። የቃል በገባሁት መሰረት እንግዲህ ይሄ ሶስተኛው ኤፒሶድ ነው። መነሳት አለባቸው ወይም የራሴን ምልከታ ባጋራ ጥሩ ነው ብዬ የማስበባቸው ጉዳዮች ላይ እንደዚህ በ15 ደቂቃ በየጊዜው ከቻልኩ በየቀኑ ካልሆነ አልፍ አልፍ እያልኩ ለመምጣት እሞክራለሁ ማለት ነው። ዛሬ ለመዳሰስ የፈለኩት ጉዳይ መጪውን ምርጫ የተመለከተ ነው። በተለይ በትግራይ ውስጥ ይሄ ምርጫ ይደረጋል ወይስ አይደረግም? ከተደረገ የራሱ ምን ስጋት ይዞ የሚመጣው መደረግ ከቻለ ቲፒኤልኤፍ እንደተሰረዘ እናውቃለን። ለቲፒኤልኤፍ ማድረግ ይቻላል አይቻልም? ይህ ነገር ወደ ጦርነት እያመራ ነው ወይስ ምንድን ነው የሚለው ነገር ነው በጣም ባጭሩ ለመዳሰስ ሞክረው። እንግዲህ ምርጫን በተመለከተ አብዛኞቹ የአፍሪካ ሀገራቶች ላይ ምርጫ የግጭት መነሻ ነው እና ብዙ ጥናቶች የሚያሳዩት ያንን ነው። ምርጫን ተከትሎ ነው ግጭት የሚቀሰቀሰው ብዙ የአፍሪካ ሀገራት ውስጥ። ኢትዮጵያ ውስጥም ከዚህ የተለየ ነገር ነው የነበረው። ምርጫ ብዙ የአፍሪካ ሀገራቶች ውስጥ የግጭት መነሻው የሚሆነው ለምንድን ነው? ከምርጫ ውጭ ሌሎች አማራጮች ብዙ የሉ አቬለብል አይደሉም። ኦፍኮርስ የተወሰነ አካባቢ መፈንቅለ መንግስት አለ፣ ግን መፈንቅለ መንግስት ሙከራዎች በተቃዋሚ ወይም በተቀናቃኝ ቁጥጥር ስር ያለ ወይም በእነሱ እጅ ስር ያለ ዌፐን አይደለም። በማንኛውም ጊዜ ሊከሰት የሚችል ነገር ነው። ከዛ ውጭ ግን ጎረቤት ሀገር ላይ ነፃ መሬት አግኝቶ የትጥቅ ትግል ማድረግ፣ የሽምቅ ውጊያ እንዲሁም ህዝባዊ አብዮቶችና አመጾች ብዙ ውጤት አላመጡም የአፍሪካ ሀገራት ላይ፣ ወይም ለማድረግ ምቹ ሁኔታ አይደለም ያለው። በኢትዮጵያ ግን ያለው ሁኔታ ከዚህ ተቃራኒ ነው። ከምርጫ ይልቅ እንደውም ስርዓት ለመቀየር ወይም መንግስትን ከስልጣን ለማውረድ እንደ ጥሩ አማራጭ የሚወሰደው ብዙ ጊዜ ወይም እንደሚቻል አማራጭ ሊሆን እንደሚችል አማራጭ የሚወሰደው ወይ ትግል ነው ወይ ህዝባዊ አብዮት ነው። ደግሞ ውጤቶችን አምጥተው አይተናል። 1983 ላይ በትግል ነው እንግዲህ መንግስት የተቀየረው። አሁን 2018ም እንግዲህ ለውጥ ካልነው በህዝባዊ አብዮት ወይም በህዝባዊ አመፅ ነው ለውጡ የመጣው። ሰው ተቃዋሚው ብዙ ፎከስ የሚያደርገው እነዚህ ነገሮች ላይ ነው እንጂ ምርጫ ላይ አይደለም። ይሄ ደግሞ ለገዢው ፓርቲ ወይም ለገዢው አካል ምርጫው እንደፈለገ ራን ለማድረግ እንደፈለገ ለማጭበርበርም ምቹ ሁኔታ ፈጥሮለታል። ብዙ ፉክክር ስለሌለ ምርጫው ላይ ወይም ምርጫውን የሙጥኝ ይሄ ነው ያለኝ ብቸኛ አማራጭ ተብሎ የሙጥኝ የሚያዝ ነገር አይደለም በኢትዮጵያ ፖለቲካ ሜዳ ውስጥ። ስለዚህ ያ ይመስለኛል የግጭት መነሻ እንዳይሆን ያደረገው። ከቅርብ ጊዜ ወዲህ ግን ማለትም ከባለፈው ምርጫ ወዲህ የግጭት መነሻ አንዱ ሰበብ ወይም አንዱ ምክንያት እየሆነ የመጣ ይመስላል። የትግራይን ጦርነት እንደምታስታውሱት ምርጫ ስላላደረገ የፌዴራል መንግስት ከዚህ በኋላ ህጋዊ አይደለም የሚል አቋም ነበረው ቲፒኤልኤፍ። የፌዴራል መንግስቱ ደግሞ በበኩሉ የጨረባ ምርጫ ነው ትግራይ ውስጥ የተደረገው፣ ምርጫ ቦርድ የማያውቀው ምርጫ ነው፣ ስለዚህ አልቀበልም የሚል ነገር ነበረው። ይሄ ሰጥ አገባ እያደገ ሄዶ መጨረሻ ላይ አንዱ የጦርነቱ ሰበብ እንደነበር የምናስታውሰው ነው። ለምንድን ነው ይሄ የሆነው? ከዚህ በፊት እንደምናውቀው ምርጫ መንግስትን የሚያሰጋ ነገር አልነበረም፣ ወይም ስልጣን የሚያዝበት መንገድ አልነበረም። አሁን ግን ሁለት እኩል ኃይል ያላቸው ወይም አትሊስት ተቀናቃኝ ኃይል ያላቸው አካላት የሚወዳደሩበት ሜዳ ሆኗል። በተለይ ትግራይ ውስጥ የፌዴራል መንግስት እንደፈለገ ትግራይ ውስጥ ያለውን ምርጫ ሊዘውር የሚችልበት ወይም የፌዴራል መንግስትነትን የያዘው ገዢ ፓርቲ ማለት ነው ሊዘውር የሚችልበት እድል የለም። ያ ነገር ምርጫውን በጣም የኮንቴንሽን ፖይንት የግጭት አንድ ነጥብ ወይም የግጭት ማስጀመሪያ እንዲሆን ያስቻለው ይመስለኛል። እንግዲህ የምታውቁት ነገር ሁሉ ከሆነ በኋላ አሁንም እንደገና ምርጫ እየደረሰ ነው እና ምርጫውን ተከትሎ ያሉት ነገሮች ምንድን ናቸው? ቲፒኤልኤፍ እንደሚታወቀው በምርጫ ቦርድ ተሰርዘዋል። ምንም አይነት ፖለቲካዊ እንቅስቃሴ አይደለም ምርጫ። ምንም አይነት መግለጫ ማውጣት ራሱ በምርጫ ቦርድ ህግ መሰረት አይችልም ቲፒኤልኤፍ፣ ምክንያቱም እውቅና የለውም እንደ ፖለቲካ ፓርቲነት። ምርጫ ቦርድ ደግሞ ምርጫ አድርጋለሁ የሚችልበት ቦታ ሁሉ ላይ ብሏል። ትግራይ ላይ ምርጫ ይኖራል ወይስ አይኖርም? ትግራይ ላይ ምርጫ የሚኖር ከሆነ ቲፒኤልኤፍ የሚሳተፍበት ምርጫ ነው የሚሆነው ወይስ ቲፒኤልኤፍ ሳይሳተፍ ምርጫ ትግራይ ላይ እንዲደረግ ቲፒኤልኤፍ ይፈቅዳል ወይ የሚሉት ነገሮች የሚሉት ጥያቄዎች በጣም አስፈላጊ ጥያቄዎች ናቸው ብዬ አስባለሁ። ትናንትናና ከትናንትና ወዲያ ኢዜማና ስምረት ፓርቲ መግለጫ ሰጥተዋል። ስምረት በተለይ እንግዲህ ክልላዊ ፓርቲ ነው፣ በትግራይ ላይ ብቻ ለመንቀሳቀስ ፈቃድ ጠይቆ ከምርጫ ቦርድ ፈቃድ ያገኘ ፓርቲ ነው እና ለምርጫው የተዘጋጀው ነው። እጩ አቀርባለሁ ወዳደራለሁ ሲል የሚሰጠው መልዕክት ምንድነው? ትግራይ ላይ ምርጫ ይኖራል ብዬ አምናለሁ እያለን ነው። ፓርቲ ወይም የፓርቲው አመራሮች እንደዛ ብሎ ያስባሉ ያምናሉ ማለት ነው። ኢዜማም እንግዲህ የኢዜማ መግለጫ እንኳን ቴክኒካል ነው የተወሰነ። ምርጫ ቦርድ ምርጫ ለማድረግ እችላለሁ ብሎ ምርጫ የሚያደርግባቸው ቦታዎች ላይ በሙሉ ተወዳዳሪ ያስቀምጣለሁ ነው ያለው።
ያው በአብዛኛው እንግዲህ ፕሮፓጋንዳ ነው። ምክንያቱም በባለፈው ምርጫ ኢቭን ኦሮሚያ ላይ ብዙ ወረዳዎች ላይ ኢዜማ እጩ አላቀረበም። ምክንያቱም የ547 ወረዳ ላይ ምርጫ የሚያደርግ ከሆነ ምርጫ ቦርድ እነዛ ወረዳዎች ላይ ሁሉ ምርጫ እጩ ለማስቀመጥ በጣም ጠንካራ መዋቅር፣ ብዙ አባል እንዲሁ አባል ማግኘት ብቻ ሲሆን ኮንሲስተንሲ ሁሉ ያስፈልጋል እና ኢዜማ ያንን የሚያደርግበት አቅም አለው ብዬ አላስብም። ግን እንዲሁ ለማለትም ያህል ቢሆን ብሎታል። ሰው ትግራይ ላይ ምርጫ ወዳደር ካለው ካለ ምርጫ እሳተፋለሁ ብሏል ማለት ነው ኢዜማ። እንዴት ነው ምርጫው የሚደረገው የሚለውን ግን ስምረትም ሆነ ኢዜማ አድሬስ ለማድረግ አልፈለጉም። አይ ቲንክ ይሄ በጣም ኃላፊነት የጎደለው ይመስለኛል። ትግራይ ላይ ምርጫ እንዴት ነው ሊደረግ የሚችለው? ይደረጋል ወይስ? ምርጫ ቦርድ እንዲሁ ከትናንትና ጀምሮ ያወጣው መግለጫ አለ። የፌስቡክ ገጻቸው ላይ ዛሬ ጠዋት ለጥፎታል። ሰው ማየት ትችላላችሁ። ምንድነው የሚለው? የምርጫ ወረዳዎችን በሶስት ቲር ከፋፍላለሁ፣ በሶስት መደብ ከፋፍላለሁኝ። ይህን የማደርገው ከርዕሰ መስተዳደሮች፣ ከክልል ርዕሰ መስተዳደሮች ጋር፣ ከጸጥታ ቢሮዎች ጋር፣ ከተለያዩ የፖለቲካ ተዋናዮች ጋር በመወያየት ይሆናል። ሰው የማደርገው ምንድነው? በአረንጓዴ መደብ ማስቀምጣቸው ምርጫ ሊደረግባቸው የሚችሉ የምርጫ ወረዳዎች ወይም አካባቢዎች፣ ምርጫ ለማድረግ አጠራጣሪ ሁኔታ ያለባቸውን ደግሞ በቢጫ መደብ፣ ከዛ ምርጫ ማድረግ አይቻልም እነዚህ አካባቢዎች ላይ የምላቸውን ደግሞ በቀይ መደብ አድርጌ ለህዝብ አሳውቃለሁ በቅርብ ጊዜ ውስጥ ብሏል። ሰው እንግዲህ ይሄ አንዱ የመውጫ መንገድ ሊሆን ይችላል ብዬ አስባለሁ። ትግራይ ላይ ምርጫ ቦርድ ምርጫ ማድረግ አልችልም ካለ ያው በቀይ መደብ አድርጎ አስቀምጦ ምርጫ አይደረግም ትግራይ ውስጥ የሚለውን ይነግረናል ማለት ነው። ትግራይ ውስጥ እንግዲህ ምርጫ ቲፒኤልኤፍ የማይወዳደርበት ምርጫ ይደረጋል ብዬ አላስብም። ለእርግጠኝነት በቀረበ እንትን መናገር ይቻላል ብዬ አስባለሁ። ይሄንን ምንድነው ሰው ያሉት አማራጮች? አንደኛው ምርጫ እንግዲህ ምርጫ ቦርድ አሁን በሰጠው መግለጫ መሰረት በቀይ መደብ አስቀምጦ ትግራይ ላይ ምርጫ ማድረግ አይቻልም ብሎ እንግዲህ ትግራይ ላይ የሚደረገውን ምርጫ መዝለል ነው ማለት ነው። ይሄ የራሱን የሆነ ኮንሲኮንስ ይዞ ይመጣል። ምንድነው እንግዲህ ትግራይ አይኖ የኢትዮጵያ ሕዝብ ምርጫ አለው ብዬ አላስብም። እውነት ለመናገር ዲሞክራሲያዊ ምርጫ ነው መሪዎቹ የሚመርጠው ምናምን በታሪክ ብዬ አላስብም። ግን አትሊስት ሌጋሊ ስፒኪንግ እንደው ስለ ሕግና ውክልና ስናወራ የትግራይ የፌዴሬሽኑ አካል መሆን አለባት። የፌዴሬሽኑ አካል ለመሆን በሕግ ተወካዮች ምክር ቤት ውስጥ እና የፌዴሬሽን ምክር ቤት ውስጥ እጩዎች ወይም ተወካዮች ሊኖሩት ይገባል። የትግራይ ክልል በዲሞክራሲያዊ መንገድ ተመረጡም አልተመረጡም አትሊስት እንደ ውክልና ለወረቀት እንኳን የሚሆን ያስፈልጋል እና ያ እንግዲህ ለረዥም ዓመታት እንግዲህ የሌለበት ሁኔታ ነው ያለው። ትግራይ የፌዴሬሽኑ አካል ናት ብለን ራሱ አፋችንን ሞልተን እንዳንናገር ያስቻለ ሁኔታ ነው የተፈጠረው እና ይሄ እንዲቀጥል ነው ማለት ነው የሚደረገው። በጣም አንፎርቹኔት ነገር ነው ብዬ አስባለሁ። ከዛ ደግሞ የጊዜያዊ መንግስቱም የጊዜ ገደብ ኤክስፓየር ማድረጊያው እየደረሰ ነው እና አሁን በድጋሚ ተራዝሞ በዛው ሊቀጥል ነው ወይ? ትግራይ ላይ ያለውም ችግር ውክልና በማጣትም የሚመጣው ችግር ሊቀጥል ነው ማለት ነው ወይ? እሱ እንግዲህ በጥያቄ የሚቀመጥ ነው። አንዱ አማራጭ ነው። ሁለተኛው አማራጭ የፌዴራል መንግስት ምርጫውን አደርጋለሁ ብሎ ቲፒኤልኤፍ የማይሳተፍበትን ማለት ነው ወደ ጦርነት መግባት ነው። እንግዲህ ይሄ ሰባራ ሎጂክ ነው ብዬ አስባለሁ። ምክንያቱም የጦርነት አትሞስፌር ካለ ነፃ ምርጫ ሊደረግ አይችልም። ነፃ ምርጫ የማይደረግ ከሆነ ለምርጫ ብሎ ጦርነት መክፈት ያስኬዳል ብዬ አላስብም። ሎጂኩ ልክ ነው ብዬ አላስብም። ግን ከሎጂኩ ልክ መሆን አለመሆን በዘለለ ግን የፌዴራል መንግስት ለዚህ ብሎ ጦርነት ውስጥ ይገባል ወይ? ለምርጫ ብሎ ምርጫውን መጨረሻ እያወቅ ነው ማለት ነው። ለምርጫ ብሎ ይገባል ወይ? አይ ዶንት ቲንክ ሶ። ይህንን እንግዲህ ትርፍና እንትኑን አስልተው ለዚህ ብለው በሌላ ምክንያት ጦርነት ሊገቡ ይችላሉ። ለምርጫ ብለው ጦርነት ውስጥ ይገባሉ ብዬ አላስብም። ፌዴራል መንግስቱ ያንን ያደርጋል ወይም ገዢው ፓርቲ ያንን እርምጃ ይወስዳል ብዬ አላስብም። ሌላው አማራጭ ምንድን ነው? ለቲፒኤልኤፍ ምርጫ ቦርድ ፈቃዱን እንዲመልስለት ወይም እንዲሰጠው አንዳች አይነት ፖለቲካዊ ውሳኔ አስተላልፎ ፈቃዱን ሰጥቶ ቲፒኤልኤፍ የሚወዳደርበትን ምርጫ ትግራይ ውስጥ ቲፒኤልኤፍ ተወዳዳሪ የሆነበትን ምርጫ ማድረግ ነው። ይህንንም የፌዴራል መንግስት የማድረግ ፍላጎት ወይም ገዢው ፓርቲ የማድረግ ፍላጎት አለው ብዬ አላስብም። ምክንያቱም ቲፒኤልኤፍ ትግራይ ላይ ከተወዳደረ እንግዲህ ያለውን የጸጥታ የሴኪሪቲ አፓራተስ ሁሉ የሚቆጣጠረው ብዙ ነገር የሚዘውረው ትግራይ ውስጥ ልክ የብልጽግና ሌላው አካባቢ እንደሚዘውረው ሁሉ ትግራይ ውስጥ የሚዘውረው ቲፒኤልኤፍ ስለሆነ ህጋዊ ቅቡልነት ያለው ሌጋል ሌጂቲሜሲ ያለው ተገዳዳሪ ኃይል ገዢው ፓርቲ ትግራይ ላይ ማስቀመጥ ይፈልጋል ብዬ አላስብም። ስለዚህ ያንን ስለማይፈልግ ያንንም ያደርጋል ብዬ አላስብም። ሞስት ላይክሊ ሊሆን የሚችለው እንግዲህ ትግራይ ውስጥ ምርጫ ማድረግ አይቻልም ተብሎ ስምረት ፓርቲ እና ኢዜማ ያው
አርፋችሁ ቁጭ በሉ ባይባሉም አርፎ ቁጭ ይላሉ ብዬ አስባለሁ። ቁጭ እንዲሉ የሚደረግበት ሁኔታ ይፈጠራል ብዬ ነው የማስበው። ሌላው ከትግራይ ውጭ እንግዲህ ምርጫው ምን ሊሆን ይችላል የሚለውን በተመለከተ አማራ ክልል ላይም ብዙ ወረዳ እንደዚሁ ማድረግ ይቻላል ብዬ አላስብም። አሁን ባለው የጸጥታ ሁኔታ 130 ምናምን ወረዳ አለ። ከ130 ምናምን ወረዳው 70-80 ላይ ቢ እንግዲህ አላቅም ሊደረግ ይችላል። ኦሮሚያም ላይ እንደዚሁ ሊደረግ የማይችልባቸው ወረዳዎች አሉ። ግን 170 ምናምን እስካልተሳሳትኩ ወረዳ አለ። 100 ላይ ማድረግ ቢቻል ከዛ ደቡብና ጋምቤላ፣ አፋር፣ ሶማሌ፣ ቤንሻንጉል ሲባል መንግስት ለመሰረት የሚያስችለውን 270 ወንበር አትሊስት ለውድድር ማስቀመጥ ይቻላል። ምርጫውን በነዚ ወረዳዎች ላይ ለማድረግ እንግዲህ ሊወስን ይችላል ወይም ሊገደድ ይችላል መንግስት፣ ወይም ያንን የማድረግ ፍላጎት አለው ብዬ አስባለሁ። ይሄ ግን ለሌሎች ተቃዋሚ ፓርቲዎች የራሱን የሆነ አደጋ ይዞ ይመጣል ብዬ ነው የማስበው። ምክንያቱም እንደ በፊቱ ላላ አድርጎ 3-4 ወንበር እዚህ ጋር አንድ ተቃዋሚ ቢወስድብኝ እዚህ ጋር ለአንዱ ተቃዋሚ ቢሰጥ ብሎ ለፓርላማው ድምቀት ብሎ እንደዛ የሚያደርግበትን እድል ገዢው ፓርቲ ያጠባል። ይሄ ምክንያቱም ከ270 ድምፅ በታች ካገኘ ጥምር መንግስት መመስረት ሊገደድ ነው። ያንን ይፈልጋል ብዬ አላስብም። ስለዚህ ያንን አቮይድ ለማድረግ ሲል በጣም ስትሪክት ይሆናል ብዬ አስባለሁ። አንዳንድ የፖለቲካ ፓርቲዎች አሉ ለምርጫው ጥሩ እንቅስቃሴ እያደረጉ ያሉ። ለምሳሌ ነፃነትና እኩልነት አዲስ አበባ ላይ የተወሰነ ወረዳ ሜይ ቢ የሆነ ኮንስቲቱንሲ ይኖራል ብዬ አስባለሁ። በተለይ ግን ሶማሌ ክልል ላይ ምክንያቱም የዛን የሶማሌውን ቅርንጫፍ የሚመሩት ግለሰብ በሶማሌ ፖለቲካ ውስጥ ብዙ ተቀባይነት ያላቸው ግለሰብ ናቸው። ሶማሌ ክልል ላይም የተወሰነ ወንበር እንደዚህ ሊወስድ ይችላል። ኢህአፓም ከቅርብ ጊዜ ወዲህ በጣም አግሬሲቭሊ ካምፔን እያደረገ ነው። አይ ዶንት ኖ ምን አይነት አውትካም ሊኖረው እንደሚችል፣ ግን 1-2 ወንበር አዲስ አበባ ላይ ለመውሰድ እንደ ስጋት ሊወስድብኝ ይችላል የሚል እንደ ስጋት ሊታዩ ይችላሉ ብዬ አስባለሁ። ኦሮሚያ ላይ ኦፌኮ አልወዳደርም ስላለ ብዙ ስጋት አይኖርበትም በኦፌኮ በኩል። ነገር ግን ኦነግ የሚወዳደር ከሆነ ለመወዳደር ያለውን ፍላጎት ገልጿል። ኦነግ የሚወዳደር ከሆነ ስጋት ይሆንበታል። ግን ኦነግ እንዲወዳደር ምርጫ ቦርድ ይፈቅዳሉ የሚለውንም አሁንም እርግጠኛ አይደለሁም። ምክንያቱም ከምርጫ ቦርድ ጋር በቅርብ ጊዜ ውስጥ የነበራቸው ምልልሶች ካያችሁ ሶሻል ሚዲያ ላይ ተለቀው ስለነበር ደብዳቤዎቹ እነዚህን አመራሮችን በትክክል አይደለም ያሰናበትከው፣ ጠቅላላ ጉባኤ እስካሁን አላደረክም፣ ከነከሌ ጋር በስብሰባ ተቀምጠህ ነው ውሳኔ መወሰን ያለብህ ምናምን የሚሉ ደብዳቤዎች ምርጫ ቦርድ ለኦነግ ጽፏል። አክቹዋሊ የፍርድ ቤት ውሳኔ የተቃረነ እንዲሁም ብርቱካን ሚደቅሳ በነበረችበት ጊዜም ቦርዱ የወሰነውን የራሱን የቦርዱን ውሳኔ የተቃረነ ሆኖ ያገኘሁትን የደብዳቤ ልውውጥ ላይ የነበረው ኮንተንት ስመለከት የኦነግ ጉዳይ በእንጥልጥል የሚቆይ ይመስለኛል፣ ገዢው ፓርቲ ደህንነት እስኪሰማው ድረስ ማለት ነው። ግን ከተወዳደረ እሱም ስጋት መሆኑ አይቀርም። ስለዚህ የምርጫው ቀን እየተቃረበ በመጣ ቁጥር ሞር ብሩታል፣ በጣም ስትሪክት የሆነ በጣም ጠንካራ የሆነ እርምጃዎች ገዢው ፓርቲ ሊወስድ ይችላል። በፊት ለቀቅ ያደርጋል እያልኩ አይደለም። አሁን ግን የበለጠ ግሪፑን የሚያጠብቅ ይመስለኛል። በአጭሩ ምርጫውን በተመለከተ ያለኝ ምንድን ነው አናሊሲስ ይህን ይመስላል። ግን ጊዜው እየተቃረበ ሲመጣ የኢትዮጵያ ፖለቲካ በጣም ተለዋዋጭ ነው ቶሎ እና አሁን ከ270 እስከ 300 ወንበር ላይ ሊወዳደር ይችላል ወይም ወረዳ ላይ ምርጫ ማድረግ ይቻላል የሚለውን አናሊሲሳችን ራሱ ፉርሽ የሚያደርግ ነገር ሊፈጠር ይችላል። ለምሳሌ ሌትሴ ከትግራይ ጋር ከቲፒኤልኤፍ ጋር ጦርነት ከተጀመረ በአማራ ክልል እና በኦሮሚያ ክልሎች ላይ ያለው የታጣቂዎች እንቅስቃሴ አሁን ባለበት ደረጃ ላይ ይቆያል ብዬ አላስብም። ምርጫ ሊደረግባቸው የሚችሉ ወረዳዎች ቁጥር በእርግጥ እያነሱ ይሄዳሉ። እንደዚህ አይነት ነገር ከተፈጠረ ሌሎች ነገሮችም ሊፈጠሩ ይችላሉ። ግን አሁን ባለው ሁኔታ ያለ ምልከታ ይህንን ይመስላል ለማለት ነው። ሰዓቴን ጨርሻለሁ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሌሎች እንደዚሁ የግል ምልከታዬን እንዳጋራ የምትፈልጉት ጉዳዮች ካሉ የሀሳብ መስጫ ሳጥኑ ላይ ማስቀመጥ ትችላላችሁ። አብራችሁኝ ስለቆያችሁ በድጋሚ አመሰግናለሁ። ደህና ሁኑ።